ለመንፈስ ቅዱስ በመታዘዝ ለፍቃዱ በመኖር ፍላጎቱን በማድረግ እርሱን በማድመጥና በእርሱ ቁጥጥር ውስጥ በመኖር የሥጋን ሐሳብ ማሸነፍ የመንፈስ ቅዱስ ፍሬ ማፍራት እንችላለን። የሥጋን ሥራ ወይም የሥጋን ሐሳብ የሚዋጋንን የሚፈታተነንን ማሸነፍ የምንችለው ለመንፈስ ቅዱስ ራሳችንን ለማስገዛት መፈቀድ ልክ ነው። ለመንፈስ ቅዱስ አመራር ራሱን የማይፈቅድ አማኝ ራሱን የማይፈቅድ ክርስቲያን ለሥጋ ስራ ለመገኘትና በሥጋ ፍቃድ ውስጥ ለመመላለስ ሩቅ አይደለም። አንድ ክርስቲያን በመንፈስ ቅዱስ አመራርና ቁጥጥር ውስጥ ሲኖር የሥጋን ሐሳብ አሸንፎ ሥጋዊነትን ሳይሆን መንፈሳዊነትን በሕይወቱ መግለጥ ይችላል። የሥጋ ስራ የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ኗር፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው ይልና አስቀድሜ እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም። ሥጋ በመንፈስ ላይ መንፈስ በሥጋ ላይ ይመኛል። ሥጋ የራሱን ሐሳብ ለመፈጸም መንፈስ ቅዱስም ደግሞ የራሱን ሐሳብ ለመፈጸም ፍላጎታቸውን በሚገልጡበት ጊዜ እኛ ውስጥ የሚገለጠው ከዚህ ከሁለቱ ፍላጎት መካከል አንዱ ፍላጎት ነው ጎልቶ የሚታይ። ለመንፈስ ቅዱስ ፍላጎት ከተሸነፍን ሥጋችንን ደግሞ በመንፈስ ቅዱስ ሐሳብ ማሸነፍ ከቻልን መንፈሳዊ ሕይወታችን የአሸናፊነት ሆኖ የሥጋ ሐሳብ ግን ተሸናፊ ይሆናል። የሥጋ ስራ ብለው እነዚህ የሚናገራቸው 16 የሥጋ ስራዎች ብዙ ክርስቲያኖች በክርስትና ሕይወታቸው እንዳይበረቱ፣ መንፈሳዊ አቅማቸው እንዳይገለጥ፣ በመንፈሳዊ ሕይወታቸው እንዳይበረቱ፣ በጌታ ቤት ለማደግ በመንፈሳዊ ሕይወት ለማደግ ያላቸውን ጥማትና ያላቸውን መሻት በሕይወታቸው እንዳይፈጽሙ ትልቅ ተግዳሮት የሚሆን ነገር። በቤተ ክርስቲያን ውስጥ መንፈሳዊነት ጎልቶና ደምቆ መታየት ሲገባ አሁን እኔና እናንተ የደረስንበት ዘመን በቤተ ክርስቲያን ውስጥ መንፈሳዊነት ሳይሆን መንፈሳዊነት የሚመስል ሥጋዊነት በቤተ ክርስቲያን ጎልቶ እየታየበት ያለበት ጊዜ ውስጥ ደርሰናል። ቤተ ክርስቲያን ውስጥ መንፈሳዊነት ከሚታይ በላይ ሥጋዊነት እንዲታይ በቤተ ክርስቲያን ውስጥ የሚያሳልፉ የሚያመልኩ የተለያዩ የቤተ ክርስቲያን ሐሳብና ሥርዓት የሚፈጽሙ ሰዎች ከቤተ ክርስቲያን አዳራሽ ውስጥ ወጥተው ሲሄዱ በሕይወታቸው ላይ መንፈሳዊነት ጎልቶና ደምቆ መታየት ሲገባቸው መንፈሳዊነት የማይመስል ነገር ግን ሥጋዊነት በአማኞች ላይ ጎልቶ እየታየበት ያለበት ጊዜ ውስጥ ነው ያለው። ዝሙት ከነዚህ ካራቃችሁና ካልተለያችሁ በመንፈስ ቅዱስ መመራት አትችሉም። የመንፈስ ቅዱስን ፍሬ ማፍራት አትችሉም። ይሄ የዝሙት ፈተና የሚፈተኑ ሰዎች ወይም በዚህ አይነት ሕይወት ውስጥ የሚያልፉ ሰዎች በእነርሱ ላይ መንፈሳዊነት ሳይሆን ሥጋዊነት ነው የሚታይባቸው። ከዝሙት መራቅና ከዝሙት መሸሽ መጽሐፍ ቅዱሳዊ ሐሳብ። ሥጋ ግን ለጌታ ነው እንጂ ለዝሙት አይደለም ይላል። ሥጋችንን ለጌታ ለእግዚአብሔር ለመንፈስ ቅዱስ ሐሳብ እንጂ ለዝሙት ሐሳብ ብናዘጋጀው በእኛ ሕይወት ላይ ሥጋዊነት ጎልቶ ሲታይ መንፈሳዊነት ግን በሕይወታችን ይደበዝብናል። ዝሙት በጣም የብዙ ክርስቲያኖችን ሕይወት የብዙ አማኞችን ሕይወት መንፈሳዊ አቅማቸውን የሚያደክም ጉልበታቸውን የሚያደክም መንፈሳዊ አቅማቸውን የሚሰብር ክፉ ጠላት ነው። ከትዳር ውጭ ያለን በትዳር ውስጥ ያለን ደግሞ ከትዳር በፊት ዝም ማመንዘር ደግሞ በትዳር ውስጥ እዚህ አይነት ሐሳብ በሕይወታችሁ ስመጣ በከፍተኛ ደረጃ በመንፈስ ቅዱስ ኃይል ሆናችሁ መቃወም ካልቻላችሁ ወደማትፈልጉት ከፍተኛ መንፈሳዊ ውድቀት ውስጥ ገብታችሁ በማትነሱበት ከፍተኛ ስብራትና በከፍተኛ መንፈሳዊ ድክመት ውስጥ እንድትገቡና ብዙ ፈተና በሕይወታችሁ ላይ እንዲፈራረቅ ምክንያት የሚሆን ጉዳይ ነው። በመንፈስ ቅዱስ ብትመላለሱ ብሎ ጳውሎስ የሚናገራቸው ሐሳብ ይሄንን ሐሳብ የሥጋን ሐሳብ ለማሸነፍ በመንፈስ ቅዱስ ሐሳብ ተመላለሱ ብሎ ይላቸዋል። በሕይወታችሁ ላይ ሥጋዊነት አሁን እዚህ ጋር የዘረዘርኳቸው እያንዳንዱ የሥጋ ሐሳብ በሚገባ ስትመለከቱና ሲታዩ ከነዚህ መካከል በአንዱ የምትፈተኑ ከሆነ ዛሬ እግዚአብሔር ከዛ አይነት ፈተናና ከዛ አይነት እስራት ላቃችሁና ተፈታችሁ ከዚህ ቤት ውስጥ እንድትወጡ እግዚአብሔር ይፈልጋል። በዝሙት የምትፈተኑ በዝሙት ሐሳብ የምትፈተኑ አትፈልጉትም ግን ትፈተናላችሁ። አትፈልጉትም ግን የሐሳብ ወደ ልባችሁ ወደ ሐሳባችሁ ይመጣ ሐሳብ ወደ ውስጣችሁ የሚመጣ መንፈሳዊ አቅማችሁ ለመግደል ሥጋዊነትን በእናንተ ሕይወት ላይ ሕያው ለማድረግ የሚመጣ ሐሳብ ነው። በኢየሱስ ስም በእግዚአብሔር ሐሳብ ያ ሐሳብ የተሻረ ይሁን። አይምሯችሁ በእግዚአብሔር መንፈስ ቁጥጥር ውስጥ ይግባ።
አይደለም እኔና አንተ በመጽሐፍ ቅዱስ ውስጥ ትልልቅ የሚባሉ የእምነት አባቶች ጠንካራ የሆኑ ብርቱ ሰዎችን ደካማ ያደረገ ብዙዎችን እግዚአብሔር ከፈለገ ዓላማ ውጪ ያደረገ እግዚአብሔር ለከበረ ለትልቅ ሐሳብ የፈለጋቸውን ሰዎች ሰፈርና ተራ ቦታ ላይ ያስቀረ የሥጋ ሐሳብ ሳምሶን የሚባለው ብርቱና ጠንካራ ሰው እግዚአብሔር ልዩ የሆነው ክብርና ሞገስ በላዩ ላይ የጫነበትን ያን ሰው አንድ ቀን አንድ ደሊላ ከምትባል ሴት ጋር ተገናኘናል መጽሐፍ ሲናገር እግዚአብሔር ሀገር ሊታደግ ትውልድ ሊታደግ የእስራኤልን ሕዝብ ለማስመለጥ እግዚአብሔር በእናቱ ማህፀን እያለ የለየው ሰው አንዲት ሴት በሚያባብል ቋንቋና ቃላት በጭኗ ላይ አስተኛችው ይላል መጽሐፍ። ከዛ ከተኛበት ይገርማችኋል ድጋሚ አልተነሳም። ያ የከበረ ሰው ተዋረደ። ትልቅ ሰው ትንሽ ሆነ። ለትልቅ ነገር የተፈለገ ሰው ትንሽ ቦታ ላይ ቀረ። ዝሙት የሆነ የ5 ደቂቃ የ10 እና የ1 ሰዓት ስሜት አይደለም። የህይወት ዘመናችሁን ታሪክ የማበላሸት አቅም ያለው የሥጋ በሽታ ነው። ብዙ ወንድሞችና ብዙ እህቶች በእንደዚህ አይነት ሐሳብ ወደ ህይወታቸው ሲመጣ በመንፈስ ቅዱስ ኃይል የማሸነፍ አቅም አጥተውና በመንፈስ ቅዱስ ኃይል የመበቀል ጉልበት አጥተው በጥቂት ሰዓት ደስታ የረጅም ዘመን ደስታ ያጡ ብዙ ሰዎች። ይሄ ብቻ አይደለም። የሥጋ ሐሳብ በእናንተ ላይ ከፍ ባለ ልክ መንፈሳዊ ነገር በህይወታችሁ ዝቅ እያለ ነው። እኔ አንድ ነገር ፈልጋለሁ ፊታችሁን ስናይ በእናንተ ህይወት ላይ የእግዚአብሔር መንፈስ ጎልቶ እንድታይባችሁ እንደምትፈልጉ አልጠይቅም፣ ግልጽ ስል በጌታ በኢየሱስም ያን ግን መንፈሳዊ ህይወት በእናንተ ማንነት እንዳትገልጡና እንዳታሳዩ መጋረጃ የሚሆን የትኛውም ልምምድ በኢየሱስ ስም ከእናንተ ይነሳ። አንድ ነገር ረከሰ የሚባለው ዋጋ ካጣ ነው። አንድ ክርስቲያን ልረክስ አይገባም። አንተ ውድ ሰው ነህ። አንተን ውድ ያደረገው ውድ የሆነ ደግሞ የክርስቶስ ደም ነው። ውድ በሆነ በክርስቶስ ደም የተገዛችሁ እናንተ ውድ የሆነ ማንነታችሁን ጠብቃችሁ ልትኖሩ፣ ልትወጡ፣ ልትገቡ ይገባል። የእናንተን ውድ ማንነት ግን የሚያረክስ ሥጋዊ ሐሳብ መንፈሳዊነት በሕይወታችሁ እንዳይገለጥ የሚያደርግ የትኛውም ልምምድ እግዚአብሔር ይቆርጥላችሁ። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት የመንፈስ ፍሬ በውስጣችን ባለው በመንፈስ ቅዱስ አማካይነት በኑራችን በማንነታችን የሚገለጥ ህይወት ነው። ይህንን ሐሳብ እንኳን በተለያዩ ቦታ ላይ ሆኖ በሚዲያም በኩል ለሚሰሙ ሰዎችም ጭምር ይሄ መልእክት እናገራለን። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ከየትኛውም መንፈሳዊ ድካም የሚያወጣችሁ የእግዚአብሔር እጅ ያገኛችሁ። ከየትኛውም እናንተ በመንፈሳዊ ህይወት ለመበርታት ስትፈልጉ የሚገዳደራችሁ የሥጋ ሐሳብ ከህይወታችሁ ይነሳ። በመንፈስ ቅዱስ ኃይል የሥጋን ሐሳብ የምታሸንፉበት አቅም አሁን በውስጣችሁ ይግባባችሁ። በኢየሱስ ስም ይግባባችሁ። የሆነ እየታገላችሁ ያለ ያ መንፈሳዊ ህይወታችሁን የሚገዳደር ያ ተጽዕኖ ከእናንተ ህይወት ላይ ይነሳ። እኔ ይህን ህይወት አልፈልገውም እያላችሁ ነገር ግን በእናንተ ህይወት ላይ የቆየ ያ ማንነት በእግዚአብሔር መንፈስ ቅዱስ ኃይል የተሸነፈ ይሁን።